እኔ ነኝ እንዴ? አዎ አንተ ነህ። በሰዓት ምን እንደፈለክ ታውቃለህ? አርፌ በሰላም ስራዬን እየሰራሁ መኖር። እባክህ ተወኝ። በፍጹም አይሆንልኝም። አልተውሽም። ልተውሽስ ብል እንዴት አድርጎ ይሆንልኛል? ፈጣሪ ለእኔ እንድትሆኝ አድርጎ ነው የፈጠረሽ። እባክህን ተወኝ። ስራዬን ልስራበት። ዮዲትዬ ሙች አልተውሽም። እንዴ አንቺን ትቼ በምን ልደሰት? አልፈልግህማ። እኔ የምፈልገው ነገር ምን እንደሆነ ታውቃለህ? ሰላም ይስጠኝ። አይ አልፈልግህም የምትል ከሆነ ግን ምንድን ነው ያባረርሻት? በፍቅራችን መሀል ስለገባች ነው። እሷ ከመምጣቷ በፊት ሰላም ነበረ። እሷ ከመጣች በኋላ ግን ይኸው እንደዚህ ተበጠበጠ። ስለዚህ አባረርኳት። ስላባረርሻት ሰላም የምንሆን መስሎሽ ከሆነ ተሳስተሻል። መቼም ሰላም አንሆንም። ለምንድን ነው ማንሆነው? ወድጃታለሁ፣ በጣም ወድጃታለሁ። እዚህ ቤት እኔን የምትፈልጊኝ ከሆነ ግዴታ እሷ መኖር አለባት? አዎ ግዴታ ነው፣ መኖር አለባት። ለእኔ ያለሽን ፍቅር ወይም ስግብግብ ያደረገሽን ስሜትሽን መምረጥ አለብሽ። ከሁለቱ አንዱን ምረጭ። እሺ ጊዜ አንተ እንደምመርጥ ታውቃለህ። ዮዲት ጉዲት ወንጀለኛ መሆኗ ታወቀ። በይሄ ደግሞ ምክንያቱ የራሷ አሰሪ ናት ማለት ነው። አሰሪዋ እንግዲህ ዮዲትን ከቤት አባራታለች። እሷ ከቤት ብታባረራትም ግን ታዲያ ይሄ የእሷ ባለቤት የሆነው ዮዲትን ለምን አባረርሽ? በሰላም እንድንኖር ከፈለግሽ ዮዲትን ካመጣሽበት ፈልገሽ እንድታመጪ እፈልጋለሁ በማለት እንግዲህ አስጠንቅቋታል። ታዲያ አሰሪዋም ዮዲትን ፍለጋ መንገድ ላይ እየሄደች ነበረ። በዚህ አማካኝነት ከፖሊስ ጋር ተጋጭታ ነበረ ልትወድቅ የነበረው። ይሄ ደግሞ በሀሳብ ውስጥ እያለች ነው። ምን ሆነች ነው ሲላት እንግዲህ በጣም ይቅርታ ሀሳብ ውስጥ ሆኜ ነው ነበረ ስትል የነበረው። ያው ሀሳብ ውስጥ የሆነችው ዮዲትን ፈልግ ያገኛለሁ የሚለው ነገር አሳስቧታል። መጀመሪያ ግን ከቤቴ ውጪ ነበር ያለቻት። ከቤቴ ውጪ ስትላት እሷና ባሏ በሰላም የሚኖሩ መስሏት ነበር ያሰበችው። ባሏ ግን እሷን ማታመጪ ከሆነ እኔና አንቺ በሰላም መኖር አንችልም፣ ትዳርሽ በሰላም እንዲኖር ከፈለግሽ ዮዲትን ፈልገሽ ማንጣት አለብሽ ተብላለኝ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። እንግዲህ ቀጣዩን ክፍል የእናት ግፍ የሚለውን ድራማ ወደ እናንተ ይዤላችሁ መጥቻለሁ። ዮዲት እንግዲህ ከፖሊስ ያስታ ነበረ ሰው ቤት ሰራተኝነት የገባችው። ታዲያ የገባችበት የስራ ቦታ በጣም ፈታኝና የሚያሰቃያት ስራ ነበረ። የአሰሪዋ ባል እንግዲህ ከኔ ጋር መተኛት አለባት በማለት አንዱ የስራ ክፍል ነው ያደረገላት ማለት ነው። ሚስትየዋም ታዲያ በዚህ ተስማምታለች። በጣም የሚያሳዝነው እና የሚገርመው ነገር ይሄ ነው። ሰራተኛች ከኔ ጋር ማተኛ ከሆነ አትወጂኝም ማለት ነው እያላት ነው የሚገኘው። እሷ ምንም አማራጭ ስላጣች ፈቅዳለታለች። እንግዲህ ይሄ ትልቅ ስህተት ነው። ገና ለገና ሰራተኛሽ አብራኝ ማተኛ ከሆነ አትወጂኝም ብሎ እንደዚህ ነባል ሊኖር ራሱ አይገባም። ይሄ ከባህላችንም ከሃይማኖታችንም እያፈነገጠ ስነ ስርዓት ነው ማለት ነው። እሷ ከኔ ጋር ማተኛ ከሆነ በቃ አትወጂኝም ማለት ነው፣ አታፈቅደኝም ማለት ነው ብሎ የሚናገር ባል ከሆነ ይሄ ሰው ከሰው አይደለም ማለት ነው። በእኔ አስተሳሰብ ነው ይሄ እና ሚስት ተብዬዋ እንግዲህ ስለምትወደው ስለምታፈቅረው ለሌላ ሴት ጋር እንዲሄድ ፈቅዳለታለች። ለዛውም ቤት ያለችው ሰራተኛ ጋር። ቤት ያለችው ሰራተኛ እንግዲህ ዮዲት ሼፒ ናት ስለተባለ እሷን የወደደው። እሷ በጣም ሼፒ ናት፣ አንቺ ደግሞ ሼፕ አይደለሽም እያለ ሚስቱን እያቃለለ ሰራተኛው ወዷል። ይሄ እውነት ለመናገር በጣም አጸያፊ ነገር ነው። ዮዲት እምቢ ብትልም ግን እንደምንም አንድ ቀን አንቺን አልጋይ ላይ ማውጣት አይቀርም ብሎ ነው ፎክሮባት ሄደው ማለት ነው። ታዲያ ይህንን የሰማችዋ ሚስትየዋ ከቤት አባራታለች። ሰውየው ስልኩን ለመውሰድ ወደ ቤት ሲመለስ ዮዲትን ቤት ሊያገኛት አልቻለም። የት ነው ሄደችው በማለት ነው የጠየቀው። ከቤት አባርሬያታለሁ፣ እኔ እናንተ መሀል ገብታ ትዳራችንን መበጥበጥ የለባትም፣ ከዚህ በኋላ እኔ እናንተ በሰላም እንድንኖር ፈልጋለሁ ነበረ ስትለው የነበረው ነው። እሱ ግን ፈልገሽ እንድታመጪ ነው፣ እሷን ከቤት ስላባረርሽ በሰላም የምንኖር እንዳይመስልሽ የሚል መልስ ነው የሰጣት። እሷም እንግዲህ በመፈለግ በሀሳብ ተውጣ ከፖሊስ ጋር ተጋጭታለች። ፖሊሱ ደግሞ መርማሪ ፖሊሱ ዮዲትን ቤት ሄዶ ቤተሰቦቿ ቤት ማለት ነው ፈልጎ አላገኛትም ማለት የለችም። ለብዙውን ጊዜ ተመላልሷል። ታዲያ አስቻለውን አንተ ነህ የደበቅከው ቢለውም አይ እኔ አይደለሁኝም የደበቅኩት፣ የት እንዳለች እኔ ጭራሹን አላውቅም፣ የወንጀለኛ ተባባሪ አይደለሁም ብሎ እንግዲህ ዋሽቷል። በመሀል እሷም ደውላ ነበረ። በእርግጥ መርማሪ ፖሊሱ ጠርጥሮ ነበረ። አሁን ላይ ግን እንግዲህ በአሰሪው አማካኝነት ዮዲት ስልክ ቁጥሯ ይሰጣል። ስለዚህ ትያዛለች ማለት ነው። ምንም አማራጭ የላትም። በዛ ላይ ደግሞ ወንጀለኛ እንደሆነችም ታውቋል።
ሰው ጠፍቶብኝ ነው፣ ሰራተኛ የጠፍታብኝ ነው፣ ዮዲት የምትባል ሰራተኛ ስትል ገና ፖሊሱ ዮዲት ነው ያለው ማለት ነው። ስለዚህ እሱም የሚፈልጋት እሷ ስለሆነ አብረው ፈልገው ዮዲትን ይዟታል ማለት ነው። እንግዲህ ማንም ሰው ወንጀል ሰርቶ ተደብቄ ያመልጣለው ማለት የማይሆን ነገር ነው ማለት ነው። ተመልሶ ይያዛል። እናትየዋ እንግዲህ እስር ቤት እንደገባችው ዮዲትም እስር ቤት ትገባለች። ሌላኛው እንግዲህ ፀሐይ ደስ በሚል ሁኔታ እዛ ስትሰደብ ስትንቋሸሽ የነበረችበት ቤት እንግዲህ አሁን ላይ እንደ ልቧ የቤት እመቤት ሆና እየኖረች ትገኛለች። አይ ጊዜ ደጉ ጊዜ እንግዲህ ይለዋወጣል፣ ከፍ ይላል፣ ዘቅ ይላል ያደርጋል ሰውን እና ፀሐይ እዛ ቤት ሰራተኛ ሆና በወይዘሮ ወርቄ ስትሰደብ ስትንገላታ ነበር። አሁን ላይ ግን እሷ እናስቻለው ብቻ በሰላም እየኖሩ ነው። ፀሐይ ጓደኛዋ ጋር አለምዬ እንኳን ጓደኛዋ ጋር ፀሐይ ጋር እንግዲህ ሄዳ በሰላም እንግዲህ ቡና ፍልተው እየተሳሳቁ ቡናቸውን ሲጠጡ ነበር ማለት ነው። አያቸዋ ጊዜ እንዴት አድርጎ እንደሚቀያየር። ሀብታም የሆነ ድሃ ይሆናል፣ ድሃ የሆነ ሀብታም ይሆናል። ብቻ ጊዜ ዳኛ ነው ማለት ነው። ያነሳል፣ ይጥላል። ፀሐይ አሁን ላይ በጣም ደስተኛ ናት። ካስቻለው ጋር እንግዲህ የፍቅር ግንኙነታቸው እንደቀጠለ ነው። በቅርቡ ደግሞ ሰርግ እንደሚያደርጉም እንግዲህ ከፀሐይ አንደበት ሰምተናል ማለት ነው። ፀሐይን ስትናገር ሰምተናታል። አለምዬ ደግሞ እንግዲህ አረብ ሀገር መሰደድ አለብኝ እያለች ነው የምትገኘው። ኢትዮጵያ ውስጥ ሰርቼ እኔንም ቤተሰቦቼንም ለመርዳት እየቻልኩኝ አይደለም፣ የሚከፈለኝ ገንዘብ ለእኔና ለቤተሰቦቼ በቂ ስላልሆነ መሰደድ አለብኝ እያለች ነው የምትገኘው። እንግዲህ አለምዬ ከፀሐይ ጋር ተማክራለች። አስቻለውና ደግሞ እማማ ወይዘሮ ወርቄ ማለት ነው፣ ወርቄ ያልኩኝ እያስቻለው እናት፣ እነሱ ደግሞ ለሕክምና ከሀገር ሊወጡ ነው። ታዲያ አለሚቱም ስራዋን ለመቀየር አስባለች። ያው የሚያስጨንቃት ነገርም ቢኖር ግን ግዴታ ስራ መቀየር ስላለባት ስራዋን ልትቀይር ነው ማለት ነው። አረብ ሀገር ለመሄድ ወስና ተነስታለች። ይህም ደግሞ ፀሐይ ጓደኛዋ እንግዲህ ልትረዳት ነው። እኔ ፓስፖርትን የሰጠውበት ሰው አለ፣ እሱ ይልክሻል፣ ምንም እንዳታስቢ ነው ያለቻት። ያው ፀሐይም ልትሄድ ነበረ፣ ነገር ግን ነገሮች ተገልብጠው እሷ ኢትዮጵያ ውስጥ እንግዲህ የቤት እመቤት ሆና ለመኖር ነገሮች ተስተካክለውላታል። በጣም ደስ የሚል ነገር ነው። የሚታገስ ሰው የሚፈልገውን ነገር አያጣም። ትዕግስተኛ ሆና እንግዲህ እዛ ቤት ባትሰራ ኖሮ ፀሐይ ይሄ ሁሉ ነገር አይሆንላትም ነበረ። ስለዚህ ታግሳ እዛ ቤት እንደዚህ ስለሰራች አሁን ላይ የዛን የሚያክል ቤት ባለቤት ያው የባሏ የሷም ነው እና ትሆናለች ማለት ነው። ከምንም በላይ ደስ ይላል። ይሄ በጣም ደስ የሚል ነገር ነው። ህይወታችሁ እንግዲህ እንደዚህ ሲቀየር ከምንም በላይ በጣም ያስደስታል ማለት ነው። ያው ዮዲትና እናቷ እንግዲህ ወንጀል ስለሰሩ ስለዚህ ሁለቱ ወንጀለኞች እስር ቤት መበስበሳቸው የማይቀር ነው። አስቻለውና ፀሐዬ በሰላም ቤት ውስጥ ይኖራሉ ማለት ነው። እንደዛ እንግዲህ ወርቄ ስትጠላት ነበረ ፀሐይን። ሰራተኛማ አታገባም፣ ልኳን ማወቅ አለባት፣ ሰራተኛ ልጄ እንዲያገባ አልፈልግም ብትልም ምንም እንግዲህ ማድረግ አይቻልም። ሊያገባ ነው ማለት ነው። ሊያገባ ነው ማለት ነው አሁን ላይ